ከፍተኛ ጥንቃቄና ችሎታን የሚጠይቅ እጅግ አዝናኝና የበርካቶችን ቀልብ የሚገዛ ትዕይንት ነው የሞተር ሳይክል ትርኢት። የዳበረ የማሽከርከር ልምድና ከስሜታዊነት የጸዳ ስብዕና ያላቸው አሽከርካሪዎች በዋናነት የሚሳተፉበት ትርኢት እንደሆነ ይነገራል። የሞተር ሳይክል ትርኢት አጀማመሩ 76 ዓመታትን ወደ ኋላ ይወስደናል። በፈረንጆቹ 1945 ጉዶ ኮንቺ የተባለ ጣሊያናዊ ግሎብ ኦፍ ዴዝ የሚል የሞተር ሳይክል ትርኢት በብራዚል እንዲጀመር ያደርጋል። ግሎብ ኦፍ ዴዝ በሉል ቅርጽ በተሰራ ክብ ውስጥ የተለያዩ የሞተር ሳይክል ትርኢቶችን ማሳየት ሲሆን ይህ የሉል ቅርጽ የተመልካቾችን እይታ እንዳይከልል ተደርጎ የተዘጋጀ ነው። በዚህም ሰዎች ዙሪያውን ከበው ትርኢቱን ይመለከታሉ። ድጋፋቸውን አድናቆታቸውን ይገልጻሉ። ግሎብ ኦፍ ዴዝ ከዎል ኦፍ ዴዝ ጋር ተቀራራቢ ባህሪ ያለው ትዕይንት ሆኖ እናገኘዋለን። በዚህ የተጀመረው የሞተር ሳይክል ትርኢት በፈረንጆቹ 1960ዎቹ በእንግሊዝ፣ በአሜሪካ እንዲሁም በተለያዩ የአውሮፓ ሀገራት ተስፋፍቶ የተመልካቾችን ቀልብ የሚሰርቅ ትዕይንት እየሆነ መጣ። በጠባብና በታጠረ አነስተኛ ቦታ ላይ ይካሄድ የነበረው ትዕይንትም ወደ አደባባይ ወጥቶ በአስፋልት መንገዶች እንዲሁም ለዚህ ትዕይንት ተብሎ በሚዘጋጁ ቦታዎች ላይ መካሄድ ጀመረ። በአሁኑ ወቅት የሞተር ሳይክል ላይ ትርኢት በተለያዩ ሀገራት እየተካሄደ የሚገኝ ሲሆን ትርኢቱ ከግለሰብ አልፎ በክለቦች ደረጃም ጭምር ትኩረት ተሰጥቶት የሚከናወን ሆኗል። አሁን ላይ የአሽከርካሪዎች ብቃትም ሆነ የሞተር ሳይክሎች ጥንካሬና ዘመናዊነት በእጅጉ የሚያስደምም ደረጃ ላይ ደርሷል። ትርኢቱን የሚያሳዩ ግለሰቦች ሞተር ሳይክሎችን ሲያሻቸው በአየር ላይ እንዲህ ያበሯቸዋል፣ ሲፈልጉ ደግሞ በፍጥነት እያከነፉ ስፖርታዊ እንቅስቃሴ ይሰሩባቸዋል። በሞተር ሳይክል ትርኢት ስማቸው ጎልቶ ከሚጠቀሱ ሰዎች መካከል ዳላይ ቡጌስን የሚስተካከለው የለም። ገና የሞተር ሳይክል ትርኢት ከፍተኛ ትኩረት ባላገኘበት ወቅት የራሱን ቡድን መስርቶ ትርኢቱን በብዙዎች ዘንድ እንዲታወቅ ከፍተኛ ጥረት ያደረገ ሰው ነው። ይህ ብቻ አይደለም። በፈረንጆቹ 1978 25 ተሽከርካሪዎችን በመዝለል ስሙን በድንቃ ድንቅ መዝገብ ላይ ማስፈር የቻለ ሰው ነው። በሀገራችን ኢትዮጵያ ይህ የሞተር ሳይክል ትርኢት ገና ብዙ ትኩረት አላገኘም። በዚህም የሚገባውን ያህል አላደገም። የመለማመጃ ቦታዎች በበቂ ሁኔታ አለመኖርና የገንዘብ እጥረት በምክንያትነት ይጠቀሳሉ። በቁጥር ብዙ ባይሆኑም እነዚህ ሁሉ ችግሮች ተቋቁመው በራሳቸው ከፍተኛ ጥረት አስደናቂ የሞተር ሳይክል ትርኢቶችን ማሳየት የሚችሉ ወጣቶች በሀገራችን ይገኛሉ። በዛሬው የካሪቡ አውቶ እንግዳ ዝግጅታችን በደቡብ የሀገራችን ክፍል በዱራሜ ከተማ ተወልዶ ያደገና በሞተር ሳይክል የተለያዩ ትርኢቶችን በማሳየት ድንቅ ችሎታ ያለው አንድ ወጣት ጋብዘናል። አብራችሁ ቆዩ። ሰላም ጤና ይስጥልኝ ተመልካቾቻችን፣ የአውቶ እንግዳ ዝግጅታችን ተጀምሯል። በዛሬው የአውቶ እንግዳ ዝግጅታችን በሞተር ሳይክሎች አስገራሚና አስደናቂ ትዕይንቶችን የሚያሳይ በደቡቡ የሀገራችን ክፍል የሚኖር አንድ ወጣት በእንግድነት ጋብዘናል። እንግዳችን እንኳን ወደ ካሪቡ አውቶሞቲቭ ፕሮግራም በደህና መጣ። አመሰግናለሁ። እንኳን በሰላም ቆያችሁ። ማስተር አብነት እያለን እንቀጥል ወይስ አብነት ከበደ? ማስተር አብነት እያልክ በስራዬ ብትጠራኝ የተሻለ ይሆናል። እኔ ደግሞ ያው ማስተር እያልኩ ቀጥላለሁ እንዲያጠረልኝ። እንኳን በደህና መጣህ ብያለሁ በድጋሚ። እንግዲህ በደቡብ ክልል በከምባታ ዞን ዱራሜ ከተማ እንደምትኖር ሰምተን የተለያዩ ትዕይንቶች እንደምታሳይ አይተን ነው እንግዲህ በእንግድነት የጋበዝንና በቅድሚያ ለፕሮግራሙ ተከታታዮች እዚህ ስቱዲዮ ድረስ በመገኘት ማብራሪያዎችን ለመስጠት ልምድህን ለማካፈል ስለመጣህ ከልብ አመሰግናለሁ። አመሰግናለሁ። እናንተም ካለንበት ቦታ ጠርታችሁን እስከ ስቱዲዮአችሁ ድረስ በመጥራት ስለጋበዛችሁ እኔም አመሰግናለሁ። ማስተር እንግዲህ በደቡቡ የሀገራችን ክፍል በሞተር ሳይክል ትዕይንት እንደምታሳይ ተረድተናል። እንደው ወደዚህ ስራ በምን ገባ? አመሰግናለሁ። ወደዚህ ስራ ሲገባ በአንዴ ወደ ሞተር ሳይክል ስፖርት ስራ አይደለም የገባሁት። ሞተር ሳይክል ትርኢት ከማሳየት በፊት በማርሻል አርት ስፖርት ማለትም በውሹ ስፖርት ነበር የቆየሁትና ወደዚህኛው ስፖርት ሲመጣ መጀመሪያ ላይ በማርሻል አርት ውሹ ስፖርት ላይ ረጅም ጊዜ ቆይታ ጊዜም ስለነበረ ከዛኛው ስራ ነው አንድ ደረጃ ከፍ ማለት ስላለብኝ
የተሻለ ስራ መስራትና አዲስ ነገር መፍጠር ስለሚፈልግ ከማርሻል አርቱ ጎን ለጎን ወደ ሞተር ሳይክል ስፖርት የገባሁት ከዛ በኋላ ነው። የማርሻል አርቱና የሞተር ትዕይንቱ አብሮ ይሄዳል? አዎ ምክንያቱም ሞተር ሳይክል ስፖርት ስራው ትንሽ ስለሚከብድ ኖርማል ሰው ሆነ መስራት ይከብዳልና በማርሻል አርቱ በሰርከሱ ላይ ልምዱ ካለ የተለያዩ ስራዎችን ማለት ከሞተር ሳይክል ስፖርት ጋር ስታገናኝ የተሻለ ስራ መስራት ይችላል። ምክንያቱም እግር የሚነሳበት አለ፣ ዘለም ትወርድበት አለ። የተለያዩ እንቅስቃሴዎችን በሞተር ሳይክል ላይ ስታደርግ በዛኛው ስፖርት ላይ ካልቆየ በዚህኛው ስፖርት ላይ የተሻለ ነገር መፍጠር አትችልም። ከዛ ጋር በተገናኘ በማርሻል አርቱና በሰርከሱ መቆየት ለሞተር ሳይክሉ የተሻለ ውበት ስለሚሰጥ የተሻለ ስራዎችን ለመስራት ስለሚያግዝ ይገናኛሉ ብዬ አስባለሁ። በጣም ለማመን የሚከብዱና የሚያስደነግጡ ትዕይንቶችን ታሳያለ በዚህ በሞተር ትርኢት። እንደው በእንቅስቃሴ ላይ ወይም በልምምድ ላይ ሾው ስታሳይ ወድቀህ ተጎድተህ ታውቃለህ? ሞተር ሳይክሉን በመስራት ከጀመርኩኝ ቆይቻለሁ። ወደ 7 አመት ይሆናል። 7 አመት ማለት 4 አመት አካባቢ ትርኢቱን ለህዝብ ማቅረብ ችያለሁ። 3 አመት አካባቢ ትሬኒንግ ልምምድ ላይ የግሌ ሰዓት ነበርና ያንን ጊዜ ቆይቻለሁ። ያ ማለት በአጠቃላይ 7 አመት በሞተር ሳይክል ስፖርት ቆይቻለሁ። 7 አመት በቆየው ቆይታ ላይ አንድም ጊዜ መሬት ነክቼ አላቅም፣ ወድቄ አላቅም። ምንም አይነት ጉዳት አጋጥሞኝም አያቅም። ጉዳት ያላጋጠመበት ምክንያት የመጀመሪያው ፈጣሪ ሲጠብቅህ ነው። ከዛ ሲቀጥል ሞተር ሳይክል ራሱ የምናገርህ ነገር አለ። ተሽከርካሪ ስለሆነ ስሜትን አላስተናግድም፣ ሞራልን አላስተናግድም። ያ ማለት ልምምድ በሚያደርግበት ሰዓት ላይ ልምምድ ስለሆነ ራሱን የቻለ ልምምድ ስለሆነ ልምምድ ጥንቃቄን ስለሚፈልግ ፍጥነትን አይፈልግም። ረጋ ባለ መንፈስ ከራስና ከሞተር ጋር እየተናበብክ የሚሰራው ስለሆነ ልምምዱ ላይ እንደውም መረጋጋት ስላለ አይከብድም። እንደው አንዳንዴ የሚከብደው ጉዳት ሊያጋጥምህና የተለያዩ ጉዳቶችን ልታስተናግድ የምትችለው ሾው ስታቀርብ ትርኢቱን ለህዝብ በመታቀርብበት ሰዓት ላይ ስራው በጣም እንግዳም ከመሆኑ የተነሳኛ አካባቢ ላይ አልተለመደ ነገር ስለሆነ በተለያዩ መድረኮች ተጋብዤ ትርኢቱን በሚያሳይበት ሰዓት ላይ ብዙ ሰዎች ስለሚያደንቁ ያጨበጭባሉ፣ ሞራል ይሰጣሉ። በጣም የተሻለ ፊት በሚያሳይበት ሰዓት ላይ ትርኢቱን በሚያቀርብበት ሰዓት ላይ የሰዎችን እይታ አይቼ የሰዎችን ሞራልና ያንን ጭብጨባ አይቼ ራሴን አልቀየረም። ምክንያቱም ሞተር ስለሆነ የሚፈጠረውን ነገር ስለማላቅ በሰዎች ሞራል ራሴን አላዘውም። ሞተር ሳይክል ስለሆነ እኔ የሚችለውን ነገር ትሬኒንጉ ላይ በተረጋጋ መንፈስ እኔና ሞተሩ ተናብን የሰረነውን ነገር ብቻ ትርኢቱ ላይ ያቀርባለሁ እንጂ በተጨበጨበልህ ቁጥር ሞራል በተሰጠ ሰዓት ትርኢቱን በመታቀርብበት ሰዓት ላይ የሰዎችን ሞራልና ያንን ድጋፍ አይተ የምትጨምር ከሆነ ነው ተሽከርካሪ ላይ ጉዳት የሚያጋጥም፣ በተለይ ሞተር ሳይክል ላይ። ምክንያቱም ሞተር ሳይክል በጣም ቀላል ሊመስል ይችላል። በሁለት ጎማ ስለሚሄድ አየር ላይ የምታደርገውን ነገር በሰዎች ሞራል የምትመራ ከሆነ ጉዳትን ታስተናግዳለህ። የመጀመሪያ ወደ ጉዳት ያልገባውበት የመጀመሪያው ምክንያት ፈጣሪ ስለሚጠብቀኝ ነው። ስቀጥል ግን በሞራል አልመራም፣ በችሎታ የሚችለውን ነገር ብቻ ነው የሚያደርገው። በዛ ምክንያት ሌላው ደግሞ ጭብጨባ ስሜቴን አይዘውም ነው። ጭብጨባ አላዳምጥም እኔ። ምክንያቱም ያንን የምታዳምጥ ከሆነ ሐሳብ ወደዛ ነው የሚቀየረው። ወይም ሰዎች ስላጨበጨቡ ከሞተር ላይ እየዘለልክ ከሆነ ሞተሩን ይዘህ እየዘለልክ ከሆነ ሰው ሲያጨበጭብ ሞተሩን መልቀቅ የለብህም። ሞተሩን ከለቀቅ ትወርቃለህ። የሚችለውን ነገር ብቻ ነው የሚያደርገው። ለዛ አላዳምጥም። በዚህ ላይ አንዳንድ የኔ የቅርብ ሰዎች አሉ። ልምምድ በሚያደርግበት ሰዓትም ትርኢት ለህዝብ በሚያቀርብበት ሰዓትም ለማየት እንኳን የሚጨንቃቸው ሰዎች አሉ። ካውናውን ሊወርቅ ይችላል፣ ሊጎዳ ይችላል ብሎ በጣም ውስጣቸው ስለሚጨነቅ አብዛኛው ሰዓት ላይ ትርኢት በሚያሳይበት ሰዓት ላይ የኔ የቅርብ የሆኑ ሰዎችን ሲያይ ትርኢቱን ማየት እየፈለጉ መደገፍ እየፈለጉ ስለሚጨንቃቸው ብቻ አብዛኞቹ ፊታቸውን ሸፍነው ያዩና ሞተሩን ሲያረጋጋ አይናቸውን ገልጠው ያሉ። ሌሎቹ ደግሞ ለምን ኢንሹራንስ አይገባም፣ ኢንሹራንስ አለ ወይ የሚሉትን ነገር በጣም ብዙ ሰዎች ይጠይቁኛሉ። ምክንያቱም ስራው ከባድ ስለሆነ ስራው ለአደጋም ሊያጋልጥ ስለሚችል አብዛኛው የኔ የቅርብ የሚል ሰው ለምን ኢንሹራንስ አይገባም፣ ኢንሹራንስ ገብቷል ወይ የሚሉ ጥያቄዎችን ብዙ ሰዎች ይጠይቁኛሉ። የኢንሹራንስን ጉዳይ ካነሳ
ኢንሹራንሶች በዚህ ትርኢት ዙሪያ ምንድነው ህጋቸው የሚለውንኛ ስለማናቅ ለጊዜው ካሪቡ አውቶሞቲቭ ፕሮግራም እንዳንተ አይነት ወጣቶች እንዲበረታቱ ስለሚፈልግ የአውቶሞቲቭ ሴክተሩ እንዲያድግ ስለሚፈልግ በማንኛውም ጉዳዮች ላይ ችግር ቢያጋጥም ብሎ የህይወት መድን ኢንሹራንስ ወይም የህይወት መድን ዋስትናን ለአንድ አመት የሚያገለግል ከኢትዮጵያ መድን ድርጅት በመግዛት ስጦታ አበርክቶልሃል። መሰገናለሁ። ምክንያቱም የላኔ ትልቅ ነገር ነው። ለብዙ ጊዜ ሳይሳካ የቆየና መሆን ሲገባው ሳይሆን የቀራ ነገር ነው። ይሄንን በማግኘቴ እኔ ብቻ አይደለም በጣም ብዙ ሰዎች ጥያቄ የሚያቀርቡትና ለኔ የሚጨነቁ ሰዎች ይሄንን ፕሮግራም በሚከታተሉ ሰዓት ላይ በጣም ደስ ይላቸዋል ብዬ እጠብቃለሁ። ይሄንን ትብብር በማድረጋችሁ እጅግ በጣም ከልብ ነው ማመሰግናችሁ። መልካም ተመልካቾቻችን እንግዲህ ማስተር አብነት ከበደ ከሚያሳያቸው ትርኢቶች እስቲ በተወሰነ መልኩ ተመልክተን ተመልሰን እንገናኛለን። እንደተመለከትነው በሞተር ሳይክል የተለያዩ ትርኢቶችን ነው የምታሳየው። በተለይም አንተ ባለህበት የደቡብ ክልል እንዲሁም በመላው ሀገራችን ክፍሎች ሞተር ሳይክሎች አሁን መጠቀሚያ ናቸውና ትርኢትና መጠቀሚያ ሆኖ ሲያገለግሉ ልዩነት ይኖራቸዋል መቼም። ስለዚህ ሞተር ሳይክል ተጠቃሚዎች ምን ማድረግ አለባቸው የሚል መልእክት ታስተላልፋል? በዚህ ላይ በደንብ መልእክት ማስተላለፍ ነው የሚፈልገው። ምክንያቱም ይሄ ህይወት ጉዳይ ስለሆነ አሁን ትርኢትና ሞተር ሳይክል ለግል መጠቀም አይገናኝም። ትርኢት ማለት ራሱን የቻለ ትርኢት ነው። ትርኢት ወደ ትርኢት ስራውን ለመቀየር መጀመሪያ ልምምድ አለ። በጣም ከብዙ ልምምድ በኋላ ነው ወደ ትርኢት የምታወጣውና እኔ የሚሰራው አሁን ትርኢት ነው። ሌሎች ሞተሮች የሚጠቀማቸው እኔ ለግል ለቤት የምጠቀመው እንደ ማንኛውም ሰው የሚጠቀመው ሞተር ሳይክል አለ። እሱ ሞተር ሳይክል
በሚጠቀሙበት ሰዓት ላይ ሞተር ሳይክል ስለሆነ በሞተር ሳይክል ላይ የሚፈጠሩ ነገሮች በቅጽበት ነው የሚፈጠሩት ለዛ ያን ሞተር ሳይክል በሚጠቀሙበት ሰዓት ላይ ችሎታው ስላለኝ ወይም ማድረግ ስለሚችል መስራፍ ስለሚችል ያንን ኖርማል የሆነው ሞተር ሳይክል ይዤ በሚወጣበት ሰዓት ላይ ያንን የትርኢቱን አይምሮ አይደለም ይዤ ሞተር ሳይክሉ የሚያስነሳው ረጋ ብዬ ነው የሚሄደው ሴፍቲን ጠብቄ ነው የሚወጣው የሚቀደም ሰው ካለ አሳልፋለሁ ማስቀደም ያለብኝ ተሽከርካሪም ካለ እሱን ካስቀደምኩ በኋላ ረጋ ባለ መንፈስ ነው የሚያልፈው ምክንያቱም ትርኢት ማለት ከትሬኒንግ ከልምምድ ብዙ ከለፈ በኋላ ከለፋት የምታገኘው ነገር ነው ትርኢት ብለ ወደ ትርኢት በሚስገባበት ሰዓት ላይ ምን ሊፈጠር እንደሚችልና ምን ማድረግ እንዳለበም አምና ነው የምትገባው ሞተር ሳይክል ግን ለግል በመተጠቀምበት ሰዓት ላይ እዚህ አካባቢ ካለ ከዚህ አካባቢ ወደ ሌላኛው አካባቢ በሚትሄድበት ሰዓት ላይ መሃል ላይ የሚፈጠረው ነገር አታውቅም እኔ ጎበዝ ሊሆን ይችላል ሞተር ሳይክልን በደንብ የሚችል ሰው ሊሆን ይችላል ሞተር ሳይክልን ወይም ሌላውን ተሽከርካሪ በደንብ የማይችል ሰው መሃል ላይ ሊገባብ ይችላል የሚፈጠረው ነገር ስለማይታወቅ ሁሌም ተሽከርካሪን ይዘን በመንወጣበት ሰዓት ላይ ሄልሜት መጠቀም አለብን የሚቀድመው እሱ ነው ምክንያቱም በተለይ ጭንቅላት አካባቢ ላይ የሚያጋጥሙ አደጋዎች ለጉዳት ነው የሚያጋልጡትና እዛ ሁሌም ሄልሜት መጠቀም አለብን ሲቀጥል ግን ሞተር ሳይክልን ረጋ ባለ መንፈስ ማሽከርከር አለብን ምክንያቱም በድንገት ከእጅ ላይ ያመልጥ ይችላል በነዳጅ የሚሄድ ነገር ነው በአንድ ካቦ ነው የሚንቀሳቀሰው በሁለት ጎማ ነው የሚሄደውና በድንገት የሚፈጠረው ነገር ስለማይታወቅ ሁሌም ረጋ ባለ መንፈስ ሁሌም በማስተዋል ሁሌም የምታደርገው ነገር በማየትና በመለየት ነው ያንን ሞተር ሳይክል ማንቀሳቀስ ያለበት ብዬ ነው ማምነው መልካም እንግዲህ እንደዚህ አይነት ዕውቀት እንዲኖርህ ያደረገ አሰልጣኝ ወይ አጋዥ አለ እንዴት ነው ስራውን እዚህ ደረጃ ድረስ ለማድረስ ይቻልከው ለኔ በዚህ ስፖርት ላይ ማንንም ሰው አሰልጣኝ ሆኖ የሚያግዘኝና አቅጣጫ ያሳየኝ ሰው የለም በግሌ ነው የጀመርኩት የግሌ ጥራት ነው ሲያሳድግም ሰዎች አግዘውኝ ወይም አሰልጣኝ ሆኖ አቅጣጫ የሚያስይዘኝ ይመራደኝ ሰው ኖሮ አይደለም እስከዚህ ደረጃ አሁን እስካለሁበት ቦታ ድረስ የደረስኩት በራሴ ጥራትና እኔ በራሴ በሚያደርጋቸው ስራዎች ነው እና ያዚህ የደረስኩት የሚያግዘኝ ማንንም የለም አሰልጣኝ ሆኖ የሚያሳየኝም የለም በግሌ ነው ምናልባትም አንዳንድ ባለም አቀፍ ደረጃ ላይ በዚህ ስፖርት ላይ በጣም የተሻለ ስራ የሚሰሩ ሰዎች አሉ እነሱ ምናልባትም የተሻለ ሞተር ሳይክል በእጃቸው ላይ አለ ይሄኛው በጣም እንትን ነው ማለት አንደኛ ሲሲዩም እኔ የምጠቀመው ሞተር ሳይክል ሲሲዩም ደካማ ነው በጣም የወረደ ነው ሌሎች ግን ውጭ ሀገር ላይ የሚጠቀመው ሞተር ሳይክል በጣም ሲሲዩ ከፍ ያለ ለዚህ ስፖርት ተብሎ ብቻ የተዘጋጀ ሞተር ሳይክል አለ እነሱ የሚሰሩትን መስራት የሚከብድ ነገር የለም ምናልባትም አሁን እንዳልኩም ሞተር ሳይክሉ በእነሱ እጅ ላይ አለ ያንን ማግኛቱ ነው ከባድ የሚሆነውና እነሱ የሚሰሩትን አያለው በርግጥ በውጭ ሀገር ላይ ያሉት ባለም አቀፍ ደረጃ ላይ ይሄንን ትርኢት የሚያሳዩ ሰዎች የሚሰሩትን ስራ ያለው ከዛ ያለፈ እኛ አካባቢ ላይ አሰልጣኝ ኖሮ ወይም ሌላ የሚያግዘኝ ሰው ኖሮ አይደለም በግሌ ነው ይሄንን ስራ የሚሰራው ስለዚህ ባለም አቀፍ ደረጃ በቴሌቪዥንም በፊልምም የምናያቸው የሞተር ሳይክል ትዕይንቶች አሉና እነሱ እንደመነሻ ተጠቀማለ ማለት ነው አዎ ማለት እንደመነሻ እነሱና ያለው አሁን ባለም አቀፍ ደረጃ የሚታዩ በዚህ በሞተር ሳይክል ትርኢት በጣም የወጡ ሰዎች አሉና እነሱ የሰሩትን ስራ በሙሉ እኔ መስራት አልችልም ምክንያቱም የነሱ ሞተር ለዚህኛው ትርኢት ተብሎ ብቻ የተዘጋጀ ነው ያንን እነሱ ሲጠቀሙ አንደኛ ለመስራት እየተቻለ ያንን ስራ እንዳሰራ የሞተሩ አቅም ይይዛል ሁለተኛ እንትን ማለት እነሱ የሚጠቀሙት ሴፍቲ የሚጠቀሙት ነገር አለና ያንን ለመጠቀም እኔ ያለሁበት አካባቢ አሁን ቀደም እንዳነሳልኝ በአሰልጣኝ ያልተደገፈና የሚያገዝ የራሱ የሆነ የቻለ ሰው ስለሌለ እንቸገርበታለን አሁን ቀደም እንዳልኩም እነሱ የሚሰሩትን ስራ ለመስራት ፍላጎቱ ይያለኝ መስራት እየቻልኩኝ አሁን ሞተር ሳይክልን ላዘለል ብል እኔ በተጠቀመው ሞተር ሳይክል አለ እሱ ሞተር ማዘለል እንደምችል አቃለው እኔ ያንን ካዘለልኩኝ ሻንስ ይቆርጥብኛል ወይም ኢንጂኑ የሆነ ችግር ውስጥ ይሆንና ማለት ከድንጋይ ጋር ቢጋጭ ወይም በሆነ ነገር ላይ ቢጋጭ ሞተሩ ዝቅ ስለምድ ይመታና ከጥቅም ውጪ ይሆንብኛል ማዘለል እየቻልኩኝ ለማዘለል አቅሙ እንዳለኝ እየሰራደው ቀደም እንዳልኩም ውጭ ሀገር ላይ በጣም በቀላል ሞተር ሳይክልን ያዘለላሉ የሚያዘለሉት ሞተር ሳይክሉ ለዛ ተብሎ ብቻ ስለተዘጋጀ ዘሎ እንኳን ከየትኛውም ከፍታ ቢወርድ ራሱ ስፕሪንጉ ይመልሰዋል ያን ሞተር እኛ አካባቢ ላይ ያለው ሞተር ሳይክል አንዴ ተነስቼ ወደ መሬት ቢመጣ ስፕሪንጉ ይቆረጣል
ወይ ሻንስ ይቆረጣል ወይ አመዝራተሩ ይሰበራል ያ ነገር ችግር ስላለ መስራት የሚችለውን ነገር እያየው ማድረግ እየቻልኩኝ ቢሰራ ኖሮ ከነሱ የተሻለ ነገር መፍጠር እየቻልኩኝ ቀደም እንዳልኩም እዛ አካባቢ ላይ የሚሰራው ነገር እዚህ አካባቢ ላይ ማግኘት ስለማልችል ውስጤ እየፈለገ ያንን ማድረግ አልችልም ሌላ የከምባታ ዞን ወይም የዱራሜ ከተማ አስተዳደር ድጋፍ ያደርግልሃል እንደው ምን ሰምተናል ማስተር ለትሬኒንግ ሲወጣ መንገድ ይዘጋል የሚባል ነገር አለ እዚህ ላይስ ምንድነው የምትነግረን በርግጥኛ አካባቢ ላይ እኔ ባለሁበት አካባቢ ተወልጄ ያደኩት በከምባታ ጠምባሮ ዞን በዱራሜ ከተማ ነው ዋናው ማለት የዞኑ የዋናው ከተማ ዱራሜ ነው እዛ አካባቢ ላይ ስላለው ስራው አዲስ ከመሆኑ የተነሳ እንደ አንድ አምባሳደር አካባቢውን አንድ ከሚያስተዋውቁ ከስፖርት አንዱን አድርጎ ነውና ዞኑ የሚያየው ህዝቡ በጣም ይደግፋል እዛ አካባቢ ላይ ያለው ወጣት ሁሉ የማይደግፍ የለም ሁሉም ይደግፋል ደስ ይለዋል ሞራል ይሰጣል አቅሙ የሚችለውን በሙሉ ሁሉም ሰው ያደርጋል ከመንግስት ጎንም መንግስት አሁን እዛ አካባቢ ላይ ለሚጠይቀው ነገር ለአንድም ነገር ወዳላ ብሎ አያቅም መደገፍ የሚችለውን ማድረግ የሚችለውን ማሳየት የሚችለውን ነገር ሁሉንም ነገር በመንግስት አቅጣጫ የሚደገፋል በህዝቡ አቅጣጫ የሚደገፋል ቀደም እንዳልኩም ትሬኒንግ በሚሰራበት ሰዓት ላይ እንዲ ረጅም ስራዎችን በሚጠቀምበት ሰዓት ላይ ትሬኒንግ መለማመጃ ቦታ ራሱ ስለሚያስፈልግ ራሱን የቻለ ቦታ ስለሚያስፈልግ አስፋልት ላይ ተጠቀማለሁ አስፋልት በሚጠቀምበት ሰዓት ላይ አስፋልት የሚፈቀድልኝ ብዙ ስራዎች አቅጣጫ ተቀይረው ነው ያ ማለት የተሻለ ነገር እንዲሰራ ድጋፍ ያደረጉልኝ ነው ማለት ነው ተለዋጭ መንገድ ይተከማል ተለዋጭ መንገዶችን ይተከማል ሌሎች ተሽከርካሪዎችና ያንን እዛ አካባቢ ያለው የዞኑ መንግስት ድጋፍ ሲያደርግና መለማመጃ ቦታዎችን ስታዲየም ሲፈቅድ አሁን እንዳልኩም መንገድ ላይ ያንን ትሬኒንግ እንዲያደርግ ሲፈቅድ የተሻለ ስራ እንዲሰራ የተሻለ ቦታ እንዲደርስ ውስጣቸው ይፈልጋል ማድረግ የሚችሉትንም ያደርጋሉ በዚህ ሰዓት ላይ እንደ ሐሳብ እዛ አካባቢ ላይ ተያዘው ሞተር ሳይክል ማለት መሰልጠኛ ቦታዎች እንዲገኙም የአካባቢው ላይ ያለው በተለይ የዞኑ አስተዳዳሪ አሁን አዲስ የመጡ ሰዎች አሉና ይደግፋሉ ያግዛሉ በጣም ነው የሚያበረታቱት በዚህ አጋጣሚ በጣም ሊያመሰግናቸው ፈልጋለሁ ስልጣና በስንት ጊዜ ታረጋለ የሞተር ሳይክል ስልጣና ወቅታዊ ነው ወይስ ውድድር ሲኖር ነው እንዴት ነው ስልጣና የምታረጋው ስልጣናውን ትሬኒንጉን አላቋርጥም ምክንያቱም ትሬኒንግን በሚያቋርጥበት ሰዓት ላይ ትሬኒንግ በሰራው ቁጥር ነው አዲስ ነገር መፍጠር የምትችለው ሞተር ሳይክል ደግሞ እንት ነው ማለት አንድ ነገር ቺያለው ብለ ያንን ነገር የምታው ነገር አይደለም በተደጋጋሚ ሲሰራ ነው አዲስ ነገር መፍጠር የምትችለው መጀመሪያ የሚሰራውንም ያሻሻልክ ያሳደገ የምትሄደው ትሬኒንግ በተደጋጋሚ ሲታደርግ ነውና ትሬኒንግ እዛ አካባቢ ላይ ካለው ሳምንቱን ሙሉ ሰራለሁ አንድም ቀን ራፍት አላደርግም ይሁድ እንኳን ቢሆን ከ12 ሰዓት እስከ 1 ሰዓት ሰራለሁ ከዛ ያለፈ ግን ትሬኒንጉን በተደጋጋሚ ነው የሚያደርገው ሌሎች ቀናቶች ላይ በሚጠቀምበት ሰዓት ላይ 2 ሰዓት ትሬኒንግ ዴሊ አደርጋለሁ መድረክ ጠብቄ ወይም ትሪት በሚያሳይበት ሰዓት ላይ ብቻ ለትሬኒንግ አልወጣም ቀን በቀን ነው የምሰራው ምክንያቱም ያንን ካላደረኩኝ አዲስ ነገር መፍጠር አልችልም ሞተር ሳይክል ሰርቪስ ሲፈልግ ጥገና ሲያስፈልገው ማን ያግዛል ማን ይረዳል የሚጠቀመው ሞተር ሳይክል ቀደም እንዳልኩም እንት ነው ሲሲዋ በጣም ትንሽ ስለሆነ ኢንጂኗ ቶሎ ይሞቃል አብዛኛውን ሰዓት ላይ ፋሻ ያቃጥልብኛል ፋሻ ይጨርሳል ኮይል ያቃጥልብኛል የቀደም እንዳነሰው የተወሰነ እንኳን ከፍ ያለ ትሪቶችን በሚያደርግበት ሰዓት ላይ ሻንስ ይቆርጥብኛል አመዝራተሮችን ይሰብሩብኛልና ያንን በሙሉ በትሬኒንግ ሲያደርግ ያ ነገር ሲበላሽ ሁሌ መካኒክ መጥራት አልችልም መካኒክ በተጠራ ቁጥር ቀደም እንዳነሳው ሁሌ ወጪ ነው ወይም ትሪት በሚያሳይበት ሰዓት ላይ እንዲያና ነገር በድንገት ቢፈጠር አዘጋጅቼ ነው የሚሄደው አሁን አመዝራተር አዘጋጅቼ ነው የሚወጣው ሲወጣና አንድ ትሪት በሚያቀርብበት ሰዓት ላይ ሁለት አመዝራተር አዘጋጃለሁ መሪ አዘጋጅቼ ነው የሚወጣው ምናልባትም ሞተር ስለሆነ ተሽከርካሪ ስለሆነ በድንገት የሚፈጠረው ነገር አይታወቅም ትሪት ለማቅረብ ወደ አንድ መድረክ ወደ ፕሮግራሙ በገባው ሰዓት ላይ ሞተሩ በድንገት መሪት ብነካ መሪ ይጣመምብኛል መሪ ከተጣመመ ያንን ትሪት በዛ ሰዓት ላይ ማቅረብ አልችልም ምክንያቱም ባላንስ እየተደረገ ስለሚሰራ ሁሉንም ነገር በራሴ ነው የሚችለውና ኢንጂኑን ፈታለው ተጠግናለሁ ሙሉ በሙሉ ኢንጂን ፈታለው ማለት ኢንጂን ኦቨርሆል ፈተ ፋሻ ምንም ታድሳለ አድሳዋለሁ በደም በጣም ይገርማል እኔ በራሴ ነው ማድሰው